ሁላችንም እንደምናውቀው ትላንትና እንግዲህ ሩቴ ልደቷን ፏ ሸብረቅ ደመቅ አድርጎ አክብሮላታል። ዛሬ ደግሞ ደስታ ሰርፕራይዝ ለማድረግ ወደ ቤቷ ሄዷል። ግን ደግሞ ምን ሆነክ ደስታ? ቆይ ምንድን ነው? ምን አስበክ ነው ትላንትና ነው የገዛሁት አበባውን የምትለው? እረስተክ ሆኖ? ወይኔ ሩታ ግን ታድለሽ እውነት። ምን አይነት ተፈጥሮ ምን አይነት ጥበብ ነው ያለሽ? እያንዳንዱ የሚናገራቸውን ቃላቶች እያስተካከለችለት ነበር ስትናገር የነበረውና ኬክ የለም ወይ እንዴ? ምንድን ነው ደስታ? ምን ሆነክ ነው? በነገራችን ላይ እንደገና ደግሞ ኮንግራጁሌሽን ያልካት እናንተ ሀገር ኮንግራን እንደሚባለው ሃፒ በርዝዴይ አይባልም። አንተ የምትኖርበት ስቴት ወይም ደግሞ አንተ ያለበት ሀገር ላይ ኮንግራጁሌሽን ነው የሚባለው፣ ሃፒ በርዝዴይ። ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን ተመልሼ መጥቻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ሁለቱ ጎረምሶች ተገናኝቷል ፊት ለፊት ማለት ነው። በነገራችን ላይ ማለት ነው አብርሃም የሚነግረው ሰው አለ ይባላል። በእርግጥ ያው ዘበኛ የተለያየ ነገር ይባላል። ግን ደግሞ በቃ የሆነ አነፍንፉ አይነት ነገር ይመስለኛል አብርሃም እዛ ቤት የሚሄደውና እንግዲህ ትላንትና ስላልተመቸው ዛሬ ፎቶ አሰርቶላትና አበባ ይዞላት መጥቷል። ሲመጣም እንግዲህ ድንገት ነው የመጣው። ሩታ ደግሞ ይህን ነገር አላወቀችም። በጣም የሚገርሙ ነገሮች ናቸው ዛሬ እየተፈጠሩ የነበሩትና በተለይ ደስታ በቃ ምንም አይነት ንግግር የሚያውቅ ልጅ አይደለም። በቃ አገራችሁ እንደዚህ ነው ወይ ምናምን፣ አገሩ በጣም ቆንጆ ነው ምናምን እያለችው ነበር ሩታና እንዶ ስንቱን ነገር ነው አስተካክላ የእሱን አማርኞች ስትናገር የነበረው። እውነት ሩታ በመሆኗ በነገራችን ላይ ሩታ ኢንጆይ እያደረገች ነው። አብዛኞቻችሁ እንዴት ሩታ ከዚህ ልጅ ጋር ልትሆን ትችላለች፣ ይሄ ልጅ አይመጥናትም እያላችሁ፣ ግን እሷ ኢንጆይ እያደረገች ነው እንጂ እውነት ፈልገው ወደው አይደለም። ይህን 4 ነጥብ አድርጋችሁ በራሳችሁ በአይምሯችሁ አስቀምጡ ማለት ነው። ሲቀጥል ደስታ እውነት በጣም ተሳስተሃል። እንዴት ነው ትላንት ላይ የገዛ ከሆን አበባ ውሃ ውስጥ አሳድረግ ዛሬ ዘላክ የምትመጣው? እንደገና ደግሞ ኬክ የለም ወይ አይባልም። ሲጀመር እኮ አንተን ሁሉ ነገር ይዘህ መምጣት የነበረው። በጣም ተሳሳትክ። በጣም ስተት። ዛሬ አበባውን ትላንትና ነው የገዛሁት። ሲቀጥል ኮንግራጁሌሽን። እንዴ አልተመረቀችም እኮ እሷ። መርቃት እኮ አይደለም ይህ እኮ ልደቷ ነው። አይ ደስታ። እና ደግሞ አብርሃም በዚህን ያህል የምትንጨረጨረው የሚያናድርክ ለምንድን ነው? ምንድነው የሚያናድድህ? ምንድነው እያናደደክ ያለው? ምንድነው የተፈጠረው? አንተስ ምንድነው እያረክ ያለኸው? የትኛውን ጥሩ ስራ እየሰራክ ነው ያለው? ስለዚህ አንተ በሰራከው ልክ እናንተ ባረከው ልክ ልትናደድ ልትፍጨረጨር አይገባም። እኛ ሁልጊዜ ሁለታችሁ አብራችሁ እንድትሆኑ ሰላም እንድትፈጥሩ ሁሌም እንጮዋለን፣ አስተያየት እንሰጣለን። አዎ በእርግጥ አብዛኞቹ አብራችሁ እንዳትሆኑ የሚፈልጉ ሰዎች አሉ። እነሱ ደግሞ የራሳቸው ችግር ነው። ገብቷቸዋል። ሰው እንደ ራሱ ነው የሚያስበው እንጂ እንደኔ ለምን አላሰብም ብዬ ልላችም። እነዚህ ልጆች ባልደር ናቸው። በመካከላቸው ልጅ አለ። አሁን ለምሳሌ ጓደኞች፣ በእነሱ ዙሪያ ያሉ ጓደኞች ብዙ ነገር ሆይ ሆይ ይላሉ አይደለ? ግን ነገ አብረው እነዚህ ሁለቱ ሲታረቁ ሰላም ሲፈጥሩ ግን ኋላ የሚቀሩት እነሱ ናቸው። ገብቷቸዋል አይደል? ለምን ሁለቱ ከአንድነትም አልፈው ልጅ ወደ መፍጠርና ህይወትን ወደ መሰጣጠት ደርሰዋል። ስለዚህ እነዚህ ልጆች ነገ ጥምረታቸው አንድ የማይሆንበት ምክንያት ምንም አይደለም። ስለዚህ እያወቃችሁ በተለይ በደስታ ዙሪያ የምትናገሩ ብዙ ሀሳብ አስተያየት የምትሰጡ ሰዎች አላችሁ። ያ መሆን የለበትም። አዎ እንግዲህ ደስታ ምንም ይሄ ንግግር የሚያውቅ ሰው አይነት አይደለም። የሆነ ኮሪያ ያለ ሰው አይነት አይደለም። በቃ ምንም ንግግር አይችልም። ሲጀመር ራሱ አብርሃም ነው ያመጣውን አበባ የሆነ ጣዩ ምናምን እያላት ነበረ። ገብቶች። እሱ ግን ትላንት ላይ ይዞ የመጣውን አበባ ነበር ሲሰጥ የሰጣት ማለት ነው። አንተም ይህን ሰው ማጥላላት ምናምን ሲሆን ከሩታ ገበያን ሲወልክ የሆነ የሩታን አይነት የሆነ ስማርት የሆነ አይነት አስተሳሰብ ሊኖርክ ይገባል እንጂ በዚህ ላይ የወረደ አስተሳሰብ ባይኖርክ መልካም ነው። ሲቀጥል ደግሞ ባይናገርስ በቃ እኔ ትላንት ለአበባውን ገዛው ባይላት እኮ ይችላል። ለምን አስባለ የሆነ በቃ የሚከብር ነገር እኮ ነው። ቸኮሌት የለ ምናምን ነገር እንዴ። በነገራችሁ ላይ አንተ ሆነ ከውጭ እኮ ከመጣክ ያው ታውቃለህ፣ ልደት ላይ የሆነ ነገር ፓክ አድርገህ ትሄዳለህ። የሆነ ነገር አዘጋጅተክ ለሰው የሆነ ልደት ስትሄድ የሆነ ነገር አዘጋጅተክ ነው የምትሄደው። በሰለጠኑ ሀገሮች ላይ እናያለን። በቪዲዮም ሆነ ብዙ ነገሮችን እናያለን። እና ዛሬ ምንም አልተሳካልህም ደስታ። ምንም አልተሳካልህም ማለት ሁሉን ነገር ከቤት እንዲቀርብልን የፈለግከው ያ መሆን የለበትም። አበባውን አድርቀህ አጠውልገህ ውስጥ ጨምረህ መጣክ።
አይ ደስታ እውነት እንዴ ምን አይነት ምስኪን ልጅ ነህ ግን እንዴ ሰለጠነ ሀገር ላይ የሚኖር ሰው እኮ እንደዚህ አይደለም እና ደስታ በጣም ብዙ ነገር የሚቀረው ልጅ ነው ለዛም ነው ያው ከሩታ ጋር እንደማይመጥናት በምን ነገር አይመጥናትም ሲጀመር ከአብርሃም ምንም የተሻለ ሰው አይደለም አብርሃም እና ደስታ ሊገናኙ የሚችሉ ሁለቱም አንድ አይነት ሰው አይደሉም ማለት በቃ የሆነ ከንግግር የለው ከአቋም የለው ይሄ ወንድ የሚባል አይነት ልጅ ራሱ አይደል ወንድ ስላችሁ የሆነ ጀግና የሆነ እንዴት ነው ይሄ ኮራ ቀብር ያለ አይነት ወንድ አይደለም እና ሩቴ እንግዲህ ያው አንቺ ኢንጆይ አድርጊ አንቺ ፈታ በይ አንቺ ዘና በይ የሚቃጠሉ ይቃጠሉ ምንም ማድረግ አይቻልም እና ስለዚህ በደንብ አድርገሽ ግን ደስታ ልታስተምሩ ይገባል ይቀራል ማለት በጣም ብዙ የሚቀረው ነገር አለና እንግዲህ ካንቺ ጋር ያለ ሰው ብዙ ነገር ነው የሚማረውና አብርሽን በዚህ ያህል ባትቃጠል ባትናደድ አሪፍ ነው ረበሽኳችሁ ብለህ ነው ያው የወጣኸው በእርግጥ አዎ ትረብሻታለህ ለምን እሷ እንጆይ እያደረገች ነው ዘና እያለች ነው ያው የስጦታ ትንሽ የለውም ስጦታ ሰጥቷታል እንግዲህ ስጦታ ደግሞ አይናቅም ግን ደግሞ ስጦታውን ይዘህ ስትመጣ አበባውንም ኬኩንም ቸኮሌቱንም ይዘህ መምጣት ነበረብህ እንጂ የትላንትናውን ኬክ የለም ወይ ብለህ መጠየቅ የለብም ማለት እንጀራ አይደለም እንጀራ ነው ተጋግሮ ለቀ3 ቀን የሚቀመጠው ኬክ እንግዲህ ያው አንድ ቀን የሚበላው ሁለተኛ ቀንም የሆነ የሚበላ ማየት ነገር አይደለም ኬክ ሲጀመርም በጣም ብዙ ነበር ጀማው ካያችሁት በጣም ብዙ ስለነበረ ኬኩ አያድርም ወይም ያው ሰው እንግዲህ ያው ካንዴ 3 ነው ኬክ ቆረጥኩት ፎቶ ስነሳና እንዲሁም ያው 3 ጊዜ ነው የቆረስኩት ግን ሁለቱ በስልኬ ላይ ቪዲዮ አለኝ አንደኛው ግን የለኝም ብላለችና ያው ኬክ ለኔ ምንም አይደለም ብርቄም ድንቄም አይደለም በፊት ቸኮሌት በጣም ወድ ነበር አሁን ላይ ግን እስከዚህም ነኝ እና እንግዲህ የሩታዬ ሰርፕራይዝ ላድርግሽ ብሏት እንግዲህ እችን ይዟት ነው የመጣውን ሀብል አንገቷ ላይ አድርጎላታል ያው የስጦታ ትንሽ የለውም እንደምላችሁ ስጦታ አይናቅም ግን አብርሃም መልካም መቃጠል በነገራችን ላይ አብርሃም ይዞት የመጣውን የፎቶን ቦርድ ማለት ነው ከጀርባ በኩል እንደው ማስተማር አለብሽ ደስታ ማለት በደንብ አስተምረሽ ወደ ቪዲዮ ከመምጣቱ በፊት ደስታ የሆነ በደንብ ሰልጥኖ ነው ወደ ካሜራ ላይ መምጣት ያለበት እንጂ ምንም ንግግር እያወቀ አይደለም ማለት አንቺን ራሱ እንትን እያለሽ ነው እያሳጣሽ ነው ለምን እያንዳንዱ አማርኞችን አንቺ እያስተካከልሽ ነበር ስትናገር የነበረው ለምን የሚናገራቸው ነገሮች ትክክል ስላልሆኑ መንገዱን እየመራሽ አይነት ነገር ነውና እንዴት ነው አንዳንዴ ሰዎች በሰዎች አይነት የሚመሩ አይነት ሰው ነው የሆነው ደስታ እንግዲህ እውነት አንተ አሁን ከሩቅ ምስራቅ የመጣክ ሆነ ካደለም እንዴ ምን ነው ሩቅ ምስራቅ እኮ የኖሩ ሰዎች እንደዚህ አይደሉም በጣም እንደውም በብዙ ነገር በስለው በብዙ ነገር ተቀይረው አስተሳሰብ በንግግር ተቀይረው ነው የሚመጡት ያንተ ደግሞ የባሰ ነው እውነት የባሰ ነው የሆነ ከናት ሆድ አልኩኝ ከናት ቤት ራሱ የወጣ ልጅ አትመስልምና ለማንኛውም ሩታዬ የኔ ቆንጆ አንቺ እናቴ ዘና በይ ፈታ በይ የሚቃጠሉ ይናደሩ ይፍጨርጨሩ ግን ደስታን ወደ ካሜራ ከመምጣትሽ በፊት መጀመሪያ እያንዳንዱ ነገር ማለት ያለበትን ነገር ይሁን አስጠንቅቂውና ነገሮች ቢመጣ አሪፍ ነው እንደኔ ማለት ነው እና ተወዳጆች እንዴት ናችሁ በድጋሚ ሰላም ናችሁ አይደለ እስካሁን እንግዲህ ተከታተላችሁ ከነበረ ቪዲዮን ካዳመጣችሁ ታሳውስታችሁ ኮሜንት ላይ አስቀምጡ እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንግዲህ አብርሃም ከሄርሜላ ጋር እንደፈለገ እየዋለ እንደፈለገ ማድረግ የፈለገውን ነገር እያደረገ እዚህ ጋር ደግሞ መጥቶ የሆነ ፊሊንግ ማሳየት የለበትም እንደተናደደ እንደተበሳጨ ከደስታ ጋር ሲያት የሆነ እንደተናደደ በነገራችን ላይ ሩታም ብለዋለች ቤቢ ማየት ከፈለክ ገብተህ ማየት ትችላለህ ብሏችሁ ግን ነገ መጥቼ አየዋለሁ ነው ያለው ያው ጥሩ ነገር እንደማይፈጠር ስለሚያውቅ ማለት ግን ደግሞ እውነት ሩታን የማይወዳትና የማይፈልጋት ቢሆን ኖሮ ልጁን ከሆነ የሚፈልግ የነበረው ገብቶ አይቶ መውጣት ይችል ነበር ግን በጣም ስለተናደደ በጣም ደሙ ስለፈላ ይሆን ነገር እንዳይፈጠር ስለፈራ ጥሎ ሄደ ጥሎ ሄዱም አንድ ነገር ለምን ሌላ ነገር ይፈጠር ነበር እዛ ቤት ከዛ ግን ካሜራ ጀርባ ግን እንደተፈጠረ አናውቅም ምናልባት መንገድ ላይ ጠብቆት ምናልባት እስከሚወጣ ጠብቆት ሊሆን ይችላል በነገራችን ደስታ የሆነ ፈሪ ነገር ነው ማለት ይሄ ወንድ አይደለም የሆነ እንዴት ነው ይሄ ቆፍጠን ያለ አይነት ሰው አይደለም የሆነ ፈሪ ነገር ነው ገብቷቸዋል ስለዚህ እግዚአብሔር ይለት እንግዲህ ምን እንደተፈጠረ ማለት ነው ምንስ እንደተፈጠረ ያው ነገ አብረን የምናየው ይሆናል ሁላችንም ሩታዬ እንግዲህ አቃጺያቸው ይናደዱ ምንም ማድረግ አይቻልም አብርሃም ደግሞ እኔና አንቺ ተለያይተናል እስካልክ ድረስ አንቺ የራስሽ ኑሮ እኔም የራሴ ኑሮ ልኑር እስካል ድረስ በዚህ ያህል መፍጨርጨር መናደድ የሆነ
መቆዘም የለብም። ለምን አንተም እዛ ጋር ሩታን ይቅርታ ሄርሜላ እንደፈለክ እየሳምክ እንደፈለክ እዛ የምትፈልጋቸውን ነገሮች ሪያክሽን እያረግ ደግሞ ዞሮ ሩታ ጋር ስትመጣ የሩታ ደስታ አንተ ላይ ያስደስትክ፣ የሩታ ሰላም አንተን ሰላም ሊሰጥክ ነው የሚገባው። ለምን የልጅህ እናት ናት። ገብቷል? ሩታ ሰላም ስትሆን፣ ሩታ ደስተኛ ስትሆን ልጅ ሰላም ያገኛል፣ ሁሉ ነገር ሰላም ይሆነ። ስለዚህ ሰላሟን ስጣት። ግን እኛ ሰላም ብትፈጥሩ ሁላችንም ደስ ይለናል። ሰላም ካልፈጠራችሁ ደግሞ የሆነ ነገሮችን መስመር አብጁላቸው እና ወዶቼ ማሮቼ ሰብስክራይብ ላይክ እያደረጋችሁ ቤተሰቡን በሌላ ቪዲዮ እስከምንገናኝ ሰላማችሁ ዛ ባይ